እናትና አባት ልጆቻቸውን መክረው ዘክረው አስተምረው በሥርዓተ ቤተክርስቲያን አስተምረው ለምን ያዘጋጃሉ? ለትዳር። ስለዚህ እናትና አባትን ይተዋል አለ። ልብ አድርጉ። ይተዋል ማለት ምን ማለት ነው? እናቱን አይጠይቅም፣ አባቱን አይጠይቅም ማለት አይደለም። እናትን እንደ እናትነት፣ አባትን እንደ አባትነት አክብሮ ይጠይቃል። ለምን? ኢትዮጵያዊ ባህል ስላለ የመጠያየቁ። እናት ወልዳለች፣ አባት ወልደዋል። ስለዚህ ምን ያደርጋል? ይጠይቃል። በዓልን ጠብቆ ሁነታትን ጠብቆ እናትን አባትን ልጆች ይጠይቃሉ። ይሄን ቤተክርስቲያን አትከለክልም። ለምን? መልካም ባህል ስለሆነ። ከዛ ውጪ ግን ባልሽ እንዲህ ነው ብላ የምታማክር እናት፣ ሚስት እንዲህ ነው እንዲህ ናት ብሎ የሚያማክር አባት፣ ይሄ መጽሐፍ ቅዱስን የሚጻረር ነው። በትዳር መካከል ገብተው ትዳርን የሚያውኩ እናትና አባት ካሉ ሊጠነቀቁ ይገባል። መጽሐፍ እንደሚለን ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። አሁን ስታዩዋቸው ሁለት አካል ናቸው። አንድ ሥጋ ይሆናሉ ማለት ምን ማለት ነው? የሚታየው አገልግሎት ሌሊት ላይ ኖራችሁ ቢሆን ካህኑ ለሥርዓተ ጋብቻ የሚያስፈልገውን የመስዋዕን ጸሎት ሲጸልይ እነዚህ ሁለት አካል በሥጋ የሚታዩ ሁለት አካላት በመንፈስ ደግሞ በሥጋውና ደሙ አንድ ይሆናሉ። ይሄ ምስጢር ነው ታላቅ። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። ይሄ ምስጢር ነው ታላቅ የተባለው። ታላቅ ምስጢር አለ ሥጋውና ደሙ። ለምን ሰው ጋብቻውን በመዘጋጃ በባህላዊ መንገድ ያደርጋል ጋብቻ? ያ ጋብቻ ግን ተቀባይነት የለውም። ጋብቻችሁን ከቤተ ክርስቲያን ውጪ ያደረጋችሁ አካላት ከንስሐ አባቶቻችሁ ጋር ተነጋግራችሁ በቅዱስ ሥጋውና ደሙ አድሱት ጋብቻችሁን። ይሄ የምነግራችሁ ትክክለኛ የሆነውን የቤተ ክርስቲያን ትምህርት ነው። ጋብቻችሁን ከዚህ በፊት ወላጆቻችን እኛን የወለዱ ወላጆቻችን ጋብቻቸውን ሲፈጽሙ በሥርዓተ ቤተ ክርስቲያን በተክሊል በቁርባን አልፈጸሙም ይሆናል። ዛሬ እድል የላቸውም ብለን ብንጠይቅ እድል አላቸው። ለምን? ንስሐ ይገባሉ፣ ቅዱስ ሥጋውን ክቡር ደሙን ይቀበላሉ። የዚያን ጊዜ ጋብቻቸው ይጸናል ማለት ነው። ነገር ግን ከሥርዓተ ቤተ ክርስቲያን ውጭ የሆነ ጋብቻ የመጣብን መቼ ነው ብትሉ ታሪኩን ልንገራችሁ። ግራኝ ዓመት ኢትዮጵያን ወሯታል። ለ15 ዓመት አብያተ ክርስቲያናትን እያቃጠለ መጽሐፍትን እያቃጠለ ክርስቲያኖች በዋሉበት እንዳይውሉ ባደሩበት እንዳያድሩ እያደረገ በቤተ ክርስቲያን ላይ ትልቅ መከራ ያጸና አላዊ ሰው ነበረ። ከሱ በፊት ግን ማንኛውም ሰው ጋብቻውን የሚፈጽመው በቤተ ክርስቲያን ሥርዓት ነበረ። ከአንድ በላይ ጋብቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አይታወቅም። ውሽማ ተብሎ የለም ነበረ። ዛሬ ግን ውሽማ ተብሎ ሰዎች ሚስትን ቤት አስቀምጠው ከሚስት ውጪ ሌላ ጋብቻ ይፈጽማሉ። ከየት የመጣ ትምህርት ነው ይሄ? ይሄ ትምህርት ከግራኝ አህመድ ወረራ በኋላ የመጣ ትምህርት ነው። ልብ አድርጉ ክርስቲያኖች። ስለዚህ ቤተ ክርስቲያን ልጆቿን ታስተምራለች፣ ሃይማኖትን ጠንቅቃ ትነግራለች። ጋብቻቸው ትልቅ ምስጢር ነው የሚለው በሥጋውና ደሙ ሲዋሃዱ ብቻ እንደሆነ ልብ ልትሉ ይገባል። ኢትዮጵያ ውስጥ ባህል ከክርስትና ክርስትና ከባህል ጋር ተደባልቋል። ይሄን የተደባለቀውን ባህልና ክርስትናን በወንጌል ለይተን ካልነገርናችሁ ትቸገራላችሁ። ስለዚህ ነው መማር ወንጌል መነገር ያለበት። ለዚህ ስለሆነ ነው የምነግራችሁ። ጋብቻ ዓላማው ምንድን ነው? የጋብቻ ዓላማ ምንድን ነው የሚለውን እንመለከታለን። እንግዲህ የጋብቻ ዓላማ ክቡርና ቅዱስ ከመሆኑም ባሻገር ለሀገር ለወገን የሚጠቅሙ ለቤተ ክርስቲያን የሚበጁ ትውልድና አለኝታ ያላቸውን ሰዎች መልካም ፍሬዎችን፣ መልካም መሪዎችን፣ ካህናትን፣ ቅዱሳንን በአጠቃላይ ለርስቱ የተለዩ ሰዎችን
ማፍራት ነው የጋብቻ ዓላማው። እግዚአብሔር ምን ይላል? በዚህ በቲቶ ላይ ምዕራፍ 3 ቁጥር 8 ላይ እንዲህ ተብሎ ተጽፏል። እግዚአብሔር የሚያምኑት በመልካም ሥራ በጥንቃቄ እንዲፈጽሙ እነዚህን አስረግጠህ እንድትነግር እፈቅዳለሁ አለ ቅዱስ ጳውሎስ በመንፈስ ለወለደው ለልጁ ለቲቶ። ስለዚህ ጋብቻ ዓላማ አለው። 3 ዓላማዎችን እናያለን። የመጀመሪያው የጋብቻ ዓላማ መረዳዳት ነው። የመጀመሪያ የጋብቻ ዓላማ መረዳዳት ነው። መረዳዳት ስንል መፈቃቀር ማለት ነው። መተሳሰብ ማለት ነው። አንቺ ትብስ አንተ ትብስ ተብሎ መተሳሰብ ማለት ነው። ከሳች፣ ጠቆረች፣ መከነች ብሎ ላይፈታት ዛሬ በቃል ኪዳኑ ታቦት ፊት ቃል ገብቶ የፈጸመው ጋብቻ ይሄ ነው። በጋብቻ በዚህ በቅዱስ ጋብቻ ያገኘነውን ሙሽራ ወይም ሙሽሪትን ወይም ሴቷም ወይም ወንዱን ይሄ ቃል ኪዳን አለ። አልክድህም፣ አልተውህም፣ አንቺ ባትወልጂ ብትከሺ ብትመክኒ አልክድሽም፣ ለዚህ ምስክሬ ሕያው እግዚአብሔር ቅድስት ቤተክርስቲያን ናት ብለን ቃል እንገባለን። መፈቃቀር ማለት ይሄ ነው። መተሳሰብ ማለት ይሄ ነው። ሴቶች አሁን ያላቸው ውበትን ሲወልዱ 2፣ 3፣ 4 ልጆች ሲወልዱ ውበቱ ይጠፋል፣ አቅም ይደክማል። ወንድ ደግሞ ሌላ ሴትን የመመልከት አባዜ ያለበት፣ ይሄ ደግሞ ክርስቲያናዊ ነው ወይም ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውጪ ነው። ባለቤቱ ከሳች፣ ልብሷ አደፈ፣ ቆሸሸ ብሎ መካድ የለበትም። ይሄ የጋብቻ ዓላማ ስላልሆነ ወገኖች፣ ስለዚህ መተሳሰብ፣ መፈቃቀር አንደኛው የጋብቻ ዓላማ ነው። ለምን? መረዳዳት ማለት የሚያመለክተን ይሄ ነው። ጋብቻ የመጀመሪያው የምንከውነው ለመረዳዳት መሆኑን ልብ ልንል ያስፈልገናል። ሌሎች ዓላማዎችም አለ። ሐዋርያው ቅዱስ ጳውሎስ በዚህ በቲቶ መልእክቱ ላይ ምዕራፍ 3 ቁጥር 5 ላይ በሁለተኛ ጢሞቴዎስ ላይ እናገኛለን። በቅድስና በእምነት በፍቅር ራሷን ከገዛች ሴት በመውለድ ትድናለች ይላል። አያችሁ፣ ትልቅ ምስጢር። ሴቶች ሲወልዱ ስሜቱን ህመሙን የሚያውቁ ሴቶች ብቻ ናቸው። ሌላኛው አካል አያውቀውም። ስለዚህ ምጡ ምን ያህል ከባድና የሚያስጨንቅ መሆኑን የሚገልጽ ነው። ስለዚህ በጋብቻ ዓላማ የመጀመሪያው መረዳዳት ነው እንዳልኳችሁ። ይህንን ቅዱስ ጋብቻ ዛሬ የፈጸሙትም ወደፊትም በዚህ ቅዱስ ጋብቻ ለመግባት እድሉ ያላችሁ ወጣቶች፣ ሴቶችና ወንዶች የመጀመሪያ በጋብቻ ሕይወት ውስጥ ትልቁ ዓላማ ዘመናዊ ቪላ ቤት አይደለም፣ ቁሳዊ ነገር ነው። መኪና አይደለም፣ ቁሳዊ ነገር ነው። መረዳዳት ማለት ዓለም ላይ ለመኖር መቻል፣ ሰርቶ ተለውጦ ለመኖር መቻል። ይሄ ነው ትልቁ የሚፈለገው። አስተዋይ ልቦና ሰው ካለው፣ ፈጣን የሆነ አእምሮ ካለው ይሰራል፣ ይኖራል። ይሄ በቂ ነው። ቅዱስ ጳውሎስ ኑሮዬ እኮ ይበቃኛል አለ። እኛ ልክ የሌለው ልከት የሌለው ኑሮ ስለምንፈልግ ነው። በቃ የአንድ ቀበሌ ሊቀመንበር የነበረ ሰው የወረዳ አስተዳዳሪ ለመሆን ይፈልጋል። የወረዳ አስተዳዳሪ የሆነ ሰው የዞኑ ደግሞ የክልሉ ደግሞ የኢትዮጵያ ጠቅላይ ሚኒስትር ለመሆን ይፈልጋል። የሰው ልጅ ፍላጎት ልክ የለውም። ከዚያስ የዓለም መሪ በሀብትም ደረጃ እንዲህ ነው። ጥቂት ነገር ካላችሁ በጥቂት ነገር አመስግናችሁ ለመኖር፣ በሃይማኖታችሁ ጸንታችሁ ሃይማኖታችሁን ሳትክዱ ለመኖር መሻትና መፈለግ ያስፈልጋል። አለበለዚያ ሌሎች ነገሮች ሁሉ ክደት ያመጣሉ፣ ከእግዚአብሔር ይለያሉ። ሰው ሀብት ፍለጋ ወደ አጋንንት ይሄዳል። ስርማሽ፣ ቅጠል በጣሽ፣ አስማተኛ ጋር ይሄዳል። ይሄ እውነት ነው። ዓለም ላይ የምናውቀው እውነት ነው። በዚህ ሰዓት ምን ይፈጸማል? ኃጢአት። እግዚአብሔርን እንተዋለን።
አንዳንዱ ለፍቼ እኮ አልሆነልኝም ይላል። ታዲያ ከለ የሚባሉ አዋቂ አሉ። እሳቸው ጋር ሂድና ለሀብት የሚሆን መድኃኒት ለምን አታገኝም ይባላል። እኛ ግን የጥበበኞች ጠቢብ፣ የአዋቂዎች አዋቂ፣ የሊቃውንት ሊቅ የሆነውን ነው የምናመልከው መድኃኔዓለምን። እርሱን መቼም ማያሳፍረን አምላክ ነውና የኛ አዋቂ መድኃኔዓለም ነው። ክርስቲያኖች፣ የኛ አዋቂ ኢየሱስ ክርስቶስ ነው። የኛ ጥበበኛ እርሱ ነው። በሌላ አናምንም። ይሄንን እመኑ። በእግዚአብሔር አምኖ ያፈረ ማን ነው ይላል መጽሐፈ ሲራክ ምዕራፍ 2 ቁጥር 10 ላይ በቀደም በዘመን የቀደሙ አባቶችን አስተውሉ ይላል። በእግዚአብሔር አምኖ ያፈረ የለም ይላል። ሁለተኛ የጋብቻ ዓላማ ዘር ለመተካት ነው። ከጋብቻ ዓላማዎች መካከል አንዱ እግዚአብሔር አምላክ በሰጠን ጊዜ ፍሬን ለማፍራት፣ ዓይንን ለማየት፣ ትውልድን ለመተካት ነው። በዚህ በዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይላል?